ሄሉሻ እንግዲህ በአዲስ ነገር መታልናለች ማለት ነው። አዲስ ፍቅረኛ ይዛለች። እንግዲህ አዲሱ ፍቅረኛው እንግዲህ ከውጭ ሀገር የተገኘ ነው ማለት ነው። ማለት ከአረብ ሀገር የተገኘ ነው። ሄሉዬ እንግዲህ እስከዛሬ ሶስት ወንዶች ከእሷ ጋር ነበሩ ማለት ነው። እኔም ከእሷ ጋር ሊሄዱ አልቻሉም። እሷ የምትፈልገውን ነገር አያደርጉም ማለት ነው። ሄሉ እንግዲህ ከአዲሱ ፍቅረኛ ጋር በጣም ደስ የሚል አሪፍ ጊዜ እያሳለፈች ነው። እንግዲህ ሄሉዬ የውጭ ሀገር ወንድ ስላገኘሽ ማለት ነው። እንግዲህ የውጭ ሀገር ወንዶች ማለት ለሴት ልጅ በጣም ነው ክብር የሚሰጡት፣ በጣም ነው የሚያንከባክቡት ማለት ነው። ለሴት ልጅ እንግዲህ ያላቸው እንክብካቤ ለየት ያለ ነው ማለት ነው። ከውጭ ሀገር ወንዶች ማለት ነው እንደኛ ሀገር ወንዶች አይደሉም ማለት ነው። ሄሉዬ እንግዲህ እስከዛሬ አልተሳካለትም ነበረ፣ በመጨረሻ ተሳክቶላትናል ማለት ነው። በመጨረሻ እንግዲህ የውጭ ሀገር ወንድ ልታገባ ነው ማለት ነው። እንግዲህ አረቡ ሲመጣ ለእናቴ ቃል ገብቼለት ነበረ አንቺን እንደማገባሽ ብሏታል ማለት ነው። እሷም እንግዲህ ተስፋ ሰጥተዋለች ማለት ነው። እንግዲህ በቅርቡ ደግሞ ይዞሽ ወደ ሀገሩ እንደሚሄድ ተስፋ እናደርጋለን። እንግዲህ የድሮ ሄሉዬ መልካም የፍቅር ጊዜ ይሁንላችሁ ማለት ነው። እውነት ለመናገር አንዳንድ ጊዜ በህይወታችን ውስጥ የኛ የምንፈልገው የኛ የምናስበው የኛ የምናልመው ነገር ሳይሆን የኛ ያላሰብነው ነገር ነው የምናገኘው ማለት ነው። ምክንያቱም እኛ ያሰብነውን እየፈለግነው ነገር ሳይሆን ፈጣሪ ያለልን ነው የምናገኘው ማለት ነው። ሄሉሻ እንግዲህ እሷ የምፈልገው ሳይሆን ፈጣሪ በድንገት እንግዲህ ሌላ ሰው ሌላ ፍቅረኛ ሰጥቷታል ማለት ነው። እንግዲህ ፍቅራችሁ እንደ ምድር አሸዋ የበዛ ይሁን ማለት ነው። እውነት ለመናገር ያዛልቃችሁ ማለት ነው። የውጭ ሀገር ወንዶች እንግዲህ ለትዳር በጣም ምርጥ ናቸው። ሴት ልጅ ማንከባከብ ይችላበታሉ ማለት ነው። እንደኛ ሀገር ወንዶች አይደሉም ማለት ነው። ሄሉዬ እንግዲህ በመጨረሻ የውጭ ሀገር ወንድ ልታገባልን ነው ማለት ነው። ጎበዝ በርቺ እንልሻለን እህታችን። ፈጣሪ እንግዲህ የመጨረሻሽን ያሳምርልሽ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እኔ ጋር የበዛ ሰላም ለእናንተ ይብዛላችሁ እያልኩኝ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ ሲተው ላይክ አድርጉልኝ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ውድ የሀገሬ ልጆች በያላችሁበት ቦታ ፈጣሪ ይጠብቃችሁ። ዛሬ እንግዲህ በአዲስ ቪዲዮ ሲመጣ ሄሉዬን ነው ይዤት የመጣሁት ማለት ነው። ሄሉዬ እንግዲህ ከአዲሱ ፍቅረኛ ጋር ደስ የሚል ጊዜ እያሳለፈች ነው ማለት ነው። እንግዲህ ብዙ ጊዜ የውጭ ሀገር ወንዶች ለትዳር ምርጥ ናቸው። ሴት ልጅን ያንከባክባሉ። ለሴት ልጅ ያላቸው ነገር በጣም ነው ደስ የሚለው ማለት ነው። ሴት ልጅን እንግዲህ በደንብ ነው መንከባከብ የሚችሉት ማለት ነው። የውጭ ሀገር ወንዶች በጣም ለትዳር ምርጥ ናቸው ማለት ነው። ሴት ልጅ ለመንከባከብ በጣም ምርጥ ናቸው እውነት ለመናገር ማለት ነው። እንግዲህ አረብ ሀገር ማለት የኛ የምንኖሩበት መኖራችን ከነሱ ጋር ስለሆነ እንግዲህ ሚስታቸው ወይ ባለቤታቸው ያለችው ነገር ነው የሚሆነው ከነሱ ይልቅ ማለት ነው። እጅግ በጣም ነው ሚስታቸውን የሚያንከባክቡት ማለት ነው። እንግዲህ የሄሉ ፍቅረኛ አረብ ነው ማለት ነው። እውነት ለመናገር በጣም አንዳንድ ጊዜ የምናስበው ነገር ሳይሆን ፈጣሪ እያሰበልንና አለመልን ነው የሚሰጠን ማለት ነው። ሄሉዬ እንግዲህ እሷ የፈለገች እሷ ያሰበች ሳይሆን ፈጣሪ እንግዲህ በድንገት ሌላ ሰው ህይወቷ ውስጥ አምጥቶላታል ማለት ነው። ይሄ ደግሞ እንግዲህ የፈጣሪ ስራ ነው። ስለ ሁሉም ነገር ፈጣሪ ማመስገን ነው እና እግዚአብሔር እያለ አንድች ምክንያት አንድች ነገር አያደርግም እና እውነት በጣም ነው ደስ ያለኝ ማለት ነው። እንደዚህ አይነት ነገር ደስ ያለ አብረሽ ቀርበሽ እንደዚህ የምትደሰችበት ሰው ስላገኘሽ ማለት ነው። አንድ ሴት ልጅ ደግሞ ከጎኗ ሆኖ የሚያበረታታት ዘና እንድትል እንድትጫወት ወንድ ማለት ማገኘት ማለት በዚህ ዘመን በጣም መታደል ነው እና ሄሉዬ እንግዲህ ነው ደስ የሚለው እውነት ለመናገር እኔ ለአንቺ ደስ ብሎኛል ማለት ነው። እንግዲህ ፈጣሪ ፍቅራችሁን ያብዛላችሁ ነው እንግዲህ በዚህ ቀጥሉበት፣ መጨረሻችሁን ያሳምርላችሁ። የሰው ልጅ ከምንም በላይ መጨረሻ ሲያምር ነው እና ደስ የሚለው
ፈጣሪ መጨረሻችሁን ያሳምርላችሁ። ከምንም በላይ ሰላሙን ፍቅሩን ያብዛላችሁ ፈጣሪ። እንግዲህ የሰው ልጅ ደግሞ መጨረሻ ሲያምር ነው ደስ የሚለው። ፈጣሪ መጨረሻችሁን ያሳምርላችሁ። ፍቅራችሁን እንግዲህ ፈጣሪ እንደ ምድር አሸዋ እየበዛላችሁ እያደርግላችሁ። እውነት ለመናገር በጣም ደስ ይላል። ሄሉዬ ይገባሻል ማለት ነው። ይገባሻል። ከጎንሽ ሆኖ አይዞሽ የምልሽ የሚያንከባክብሽ ሰው ይገባሻል፣ ያስፈልግሻል ማለት ነው። ምክንያቱም ሁሉ ጊዜ ብቸኛ ነኝ ብቻዬን ነኝ ብለሽ ስታወሪ ስለሚሰማ ማለት ነው። እንግዲህ ከጎንሽ ሆኖ እንደዚህ የሚያበረታታሽ አይዞሽ የምልሽ ወንድ ያስፈልግሻል አንቺ ማለት ነው። እግዚአብሔር እንግዲህ ጎዶሎ ጎናችን የሚሞላልን እሱ ብቻ ነው እንጂ የሰው ልጅ አይደለም ማለት ነው። ፈጣሪ ደግሞ ልጅ ወደ ህይወትክ እንግዲህ አገሩን አቋርጦ ከሀገር ውጭ ነው እንግዲህ ቤተሰቡ ያሉ እዚህ መጥቶ አንቺን ማገኘት እንግዲህ ፈጣሪ የሆነ ነገር አዘጋጅቶልሻል ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። እንግዲህ መጨረሻችሁ ያማረ የሰመረ ይሁንላችሁ ማለት ነው። እንግዲህ ለእናቴ ቃል ገብቻለሁ አንቺንም እንደማገባሽ በቪዲዮ ነው አይችሽ የመጣሁት፣ ብዙ ጊዜ እከታተላለሁ የአንቺን ቪዲዮ ብሏል ማለት ነው። እውነት ለመናገር እንግዲህ ለእናቱ ቃል የገባለት ሄሉን ሊያገባለሁ አገባታለሁ ብሎ ነው ማለት ነው። እንግዲህ ሀገሩን አቋርጦ ከሀገሩ ሌላ ወደ ሀገር ይመጣል ሄሉን ፍለጋ ነው ማለት ነው። እንደውም አረበኛ እያስተማሪያት ነበረ ማለት ነው። ፈጣሪ በምክንያት ነው ያገናኛችሁ። እንግዲህ ፈጣሪ መጨረሻችሁን ያሳምርላችሁ ነው የሚለው። እኔ ከምንም በላይ የሰው ልጅ ደግሞ መጨረሻ ሲያምር ነው ደስ የሚለው ከምንም በላይ። ፈጣሪ መጨረሻችሁን ያሳምርላችሁ። ሌላ ምን እልሻለሁ ሄሉዬ፣ አንቺ ብዙ ጊዜ እንግዲህ እኔ ውስጤን የማወራኝ ውስጤ የምረዳኝ ሰው የለኝም ስትይ ነው የሚሰማሽ ማለት ነው። ለሰው ልጅ ደግሞ ጎንሽ ሆኖ አይዞሽ የሚለው የሚያበረታታሽ ውስጥሽን የሚያዳምጥሽ ሰው ያስፈልጋል ለሰው ልጅ ደግሞ ማለት ነው። እንደዚህ አይነት ሰው ማግኘት ደግሞ መታደል ነው እና እግዚአብሔር እንግዲህ ለሁሉም ቀንና ሰዓት አለው። የሰው ልጅን የሚክስበት ቀንና ሰዓት አለው ፈጣሪ። እንኳን ደስ አለሽ እልሻለሁ። እንኳን ደስ ብሎሽ እንደዚህ ሰው አገኘው ብለሽ እንኳን ደስ ብለሽ መጣሽልን። እንግዲህ ፈጣሪ ለሁሉም ነገር ቀንና ሰዓት አለው። ይህን የፈለግንበት ቀንና የፈለግንበት ሰዓት ሳይሆን እሱ ራሱ የፈለገበትና ያለመበት ሰዓት ነው ህይወታችን የሚያስተካክልልን ማለት ነው። እግዚአብሔር እንግዲህ ቀን ቆጥሮ አንቺን ደግሞ ከጎንሽ ሌላ ሰው አስቀምጦልሻል ማለት ነው። ፈጣሪ መጨረሻችሁን ያሳምርላችሁ። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ሄሉዬ በርቺ፣ ወደፊት ፈጣሪ ፍቅራችሁን እንደ ምድር አሸዋ ያብዛላችሁ ነው የሚለው። ለሰው ልጅ ደግሞ ዋናው መጨረሻ ሲያምር ነው። ፈጣሪ መጨረሻችሁን ያሳምርላችሁ። ከምንም በላይ የሰው ልጅ መጨረሻ ሲያምር ነው ደስ የሚለው እና ውድ ሀገሬ ልጆች እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ሄሉዬን እንግዲህ በርቺ እያላችኋት ቻናል እየገባችሁ እንግዲህ ሄለን ዩቲዩብ የሚለውን እንግዲህ እየገባችሁ አበረታታት ማለት ነው። ሰፖርት አድርጓት ማለት ነው። እንድታድግልን እንፈልጋለን። ቤታችን ልናጠነክራት ማለት ነው። እንግዲህ የሁሉንም ሰው ቪዲዮ ላይክ ብናደርግላቸው ከኛ የሚጎል የሚቀንስ ነገር የለም እና ሁላችንም እርስ በርሳችን ብንበረታታ ሰፖርት ብንደራረግ መልካም ነው ብዬ ነው የማስበው ማለት ነው። ውድ የሀገሬ ልጆች ሰላማችሁ ይብዛልኝ። ፈጣሪ በያለችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችንም ሰላም ያደርግልን። እኛ የምንፈልገው የምናስበው ሳይሆን ፈጣሪ ያስፈልጋቸዋል የሚለውን እሱ ይስጠን ማለት ነው። በጣም ነው የምወዳችሁ የማከብራችሁ ስለምታደርጉልኝ በሙሉ ማለት ነው። እጅግ ፈጣሪ እያከብርልኝ። በጣም ነው አመሰግናችኋለሁ ውድ ሀገሬ ልጆች። የፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። የምትፈልጉትን ነገር የልባችሁን ምሻት እሱ ከኃጢአት ውጭ ይፈጽምላችሁ ማለት ነው። በጣም ነው የምወዳችሁ የማከብራችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ማለት ነው። ቪዲዮ ስታዩ ደግሞ ላይክ አድርጉልኝ ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ሀገራችንን ሰላም ያደርግልኝ። ቤተሰቦቻችንን ከክፉ ነገር ሁሉ ይጠብቀን። የእኛንም ጥላ ከለላ ሆኖ ከክፉ ነገር ሁሉ ይጠብቀን ፈጣሪ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች። ሰላማችሁ ብዝዝት ትረፍረፍ ይበልልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ።
ፈጣሪ መጨረሻችን ያሳምርልን። የሰው ልጅ መጨረሻ ሲያምር ነው ደስ የሚለው ከምንም በላይ። ፈጣሪ የሁላችንም መጨረሻ ያሳምርልን። ሰላማችሁ ይብዛልኝ። የምወዳችሁ የማከብራችሁ የሀገሬ ልጆች